ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? ሁለት ሰዓት ሆኖ የዛሬ አርብ ምሽት ቲቪ ዜና 57 እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አሁን ይጀምራል። አበይት ነጥቦቹን እነሆ። በወንጂ ስኳር ፋብሪካ የታየው ጠንካራ የሪፎርም ውጤት በሌሎችም ፋብሪካዎች እንደሚደገም ጠቅላይ ሚኒስትር አብይ አህመድ ገለጹ። በሞሰብ የአንድ መስኮት ማዕከል ቀልጣፋ አገልግሎት እያገኙ ስለመሆኑ ተገልጋዮች ተናገሩ። ተቋማቶች አንድ ላይ ስለሆኑ በዚቹ ስለሆነ በጣም አሪፍና ጥሩ ነገር ነው። የሚገርም ነው። ከቢሮ ጀምሮ ያለው ከአስተናጋጆቹ ከበር ላይ ጀምሮ የሚገርም ነው። በአማራ ክልል የተከሰተውን የጸጥታ ችግር በዘላቂነት ለመፍታት ህብረተሰቡ ከጸጥታ ኃይሎች ጋር በመቀናጀት ለሰላሙ ዘብ እንደሚቆም የደቡብ ጎንደር ዞን ነዋሪዎች ተናገሩ። የሆነ አድማ በትን የሆነ ፖሊስ የሆነ መከላከያ ሙቶ እኛ ብቻ ሰላማችን እናገኝ የሚል ማህበረሰብ መፈጠር የለበትም። በአፍሪካ የካርበን ሽያጭ ንግድ እያደገ ስለመምጣቱ ከውጭ መርጠናል። መሐመድ ሳላህ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። ከስፖርት ዓለም አቀፍ ያዝነው ጉዳያችን ነው። በቅርቡ ተመርቆ ለአገልግሎት ክፍት የሆነው የሞሰብ የአንድ ማዕከል አገልግሎት ለኢትዮጵያ ሁለንተናዊ ኢኮኖሚ ያለው ፋይዳ እንደምን ያለ ነው? የምሽት አብይ አጀንዳችን ሆኖ ይቀጥላል። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዳ ጋብዘናል። ከጀርመን በርሊን የምጣኔ ሀብትና የፐብሊክ ዲፕሎማሲ ተመራማሪው ዶክተር ጸጋዬ ደግነህ ከደቂቃዎች በኋላ የሚቀላቀሉን ይሆናል። ዜናዎችን እየተከታተላችሁ አብራችሁ እንድትቆዩ እኔ ሰለሞን ኃይለ ኢየሱስ ጋብዛለሁ። መልካም ቆይታ። ወደ ቀዳሚው ዘገባ አሻገራለሁ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ለበርካታ የዓለም መሪዎች በክሬምሊን ቤተመንግስት አቀባበል አደረጉም። በሁለተኛው የዓለም ጦርነት የቀድሞዋ ሶቪየት ህብረት የተቀዳጀችውን ድል 80ኛ ዓመት በሩሲያ መዲና ሞስኮ በቀዩ አደባባይ በተለያዩ ዝግጅቶች ተከብሯል። በበዓሉ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በርካታ የዓለም መሪዎች ታድመዋል። በሞስኮ ቀዩ አደባባይ በሺዎች የሚቆጠሩ ታዳሚዎችና ወታደራዊ ሰልፈኞች የተገኙ ሲሆን ለበዓሉ ድምቀት የተለያዩ ወታደራዊ ትርኢቶችም የቀረቡበት ነው። በሞስኮ ለፌዴራል ፕሬዝዳንት ታዬ አጽቀሥላሴና ለሌሎችም መሪዎች የተደረገውን የአቀባበል ስነ ስርዓት በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። Ура! Шагом!
ተመልሰናል ወደ ሌሎች ዘገባዎች ሻገራለሁ። በወንጂ ስኳር ፋብሪካ የታየው ጠንካራ የሪፎርም ውጤት በሌሎች ፋብሪካዎች እንደሚደገም ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ፋብሪካውን አስመልክተው በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው ሪፎርም እንዴት እንደሚሰራ ቋሚ አውደ ርዕይ የሚሆን ውጤት በወንጂ ሺዋ ስኳር ፋብሪካ ስለመመልከታቸው ገልጸዋል። የወንጂ ስኳር ፋብሪካ የዛሬ 70 ዓመት ገደማ በጥሩ መሰረት ላይ የተገነባ እንደነበር ጠቅላይ ሚኒስትሩ አውስተው ይሁን እንጂ ከዘመን ጋር ካልተጓዙ መቅደም ብቻውን መብለጥ የሚያመጣ ባለመሆኑ እየፈጠሩና እየፈጠኑ ዘመኑን መቅደም እንደሚገባ ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ ወንጂ ስኳር ፋብሪካ የዛሬ 3 ዓመት ገደማ ለሰራተኞቹ ደሞዝ መክፈል ተስኖት እዳም እንደ መርግ ተጭኖበት እንደነበር አስታውሰው በተሰራው የሪፎርም ስራ ዛሬ ከ1500 ኩንታል የቀን ምርት ወደ 7000 ኩንታል በቀን ማምረት ስለመቻሉም በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው ጠቅሰዋል። ከዚህም ባሻገር ለ14 ዓመታት ከስራ ውጭ የነበረው የብዙዎቹ ትዝታ ደስታ ከረሜላ እንደገና ስራ መጀመሩንም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስፍረዋል። ጠቅላይ ሚኒስትር አብይ አህመድ በሌማት ትሩፋት በቀን 3000 ሊትር ወተትና 20 ሺህ እንቁላል ማምረት የሚያስችል ስራ መሰራቱን ገቢና መስኩም ለዓይን ማራኪ እንዲሆን ስለመደረጉም ጠቅሰዋል። አያይዘው ወንጂ ዘንድሮ የተፈተነውን ዘመን አልፎ በ9 ወራት ጊዜ ውስጥ ብቻ 8.7 ቢሊዮን ብር ገቢ ማስገባት ስለመቻሉም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ጠቅሰዋል። ጠቅላይ ሚኒስትሩ የጠንካራ የሪፎርም ውጤት በሌሎች ፋብሪካዎች እንደሚደገም ይጠበቃል፣ ከሰራን ነገን እንቀድመዋለን ሲሉ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው ጠቅሰዋል። ከኢቲቪ ዜና 57 ጋር ናችሁ። የተወደዳችሁ ዘገባዎቻችንም ይቀጥላሉ። በአማራ ክልል የተከሰተውን የጸጥታ ችግር በዘላቂነት ለመፍታት ህብረተሰቡ ከጸጥታ ኃይሎች ጋር በመቀናጀት ለሰላሙ ዘብ እንደሚቆም የደቡብ ጎንደር ዞን ነዋሪዎች ተናገሩ። በደቡብ ጎንደር ዞን የሐሙሲት ከተማ ነዋሪዎች በወቅታዊ የሰላም ጉዳይ ዙሪያ ውይይት አካሂደዋል። ባልደረባችን እድሉ ፈቀደ ተከታትሎታል። በአማራ ክልል የተፈጠረውን የጸጥታ ችግር በዘላቂነት ለመፍታትና የህዝቡን ሰላም ወደ ነበረበት ለመመለስ በተለያዩ የክልሉ አካባቢዎች ህዝባዊ ውይይቶች እየተካሄዱ ይገኛሉ። በደቡብ ጎንደር ዞን ሐሙሲት ከተማ አስተዳደር ነዋሪዎች በወቅታዊ የሰላምና የመልካም አስተዳደር ጉዳዮች ዙሪያ ከክልልና ከዞን አመራሮች ጋር ውይይት አድርገዋል። በውይይቱም በከተማው የሚከናወኑ የመንገድ መሰረተ ልማቶች፣ የሰላምና ሌሎች የልማት ጥያቄዎች እንዲፈቱላቸው ጠይቀዋል። ከተማዋ ላይ አሁን እየተደረገ ያሉ ልማቶች የተሻሉ ናቸው። በተለያየ መንገድ የማደያ ቦታ የተሰጡት የመሰረተ ልማት ቦታ የተሰጡት ተጀማምረዋል። ጥሩ ጅምሮች ናቸው። ጥሩ እየተንቀሳቀስን ያለን ኮብሎችም ተጀምረዋል። ነገር ግን የሚቀሩ ነገሮች አሉ። ቀድሞ ወንድሜ ጠቅሶታል። ጤና ጣቢያ ላይ ስንሄድ እስካሁን ያለበትን ጊዜ ስንቆጥረው ይሄን ያህል ህዝብ ይዞ ወደ ሆስፒታል አላደገም። ወደ ሆስፒታል እንዲያድግ ቢደረግልን ሁላችንም በጋራ ሆነን ስንታገል ብቻ ነው ሰላሙ ሊረጋገጥ የሚችል። እንደ አጠቃላይ የሆነ አድማ በትን የሆነ ፖሊስ የሆነ መከላከያ ሙቶ እኛ ብቻ ሰላማችን እናገኝ የሚል ማህበረሰብ መፈጠር የለበትም። በውይይቱ የተገኙት የደቡብ ጎንደር ዞን ዋና አስተዳዳሪ ጥላውን ደጀኔ ህብረተሰቡ ለረጅም ጊዜ ያጣውን ሰላም ለማረጋገጥ ከመንግስት ጎን በመሆን የሰላም ማስከበር ዘመቻውን እንዲደግፉ ማሳስበዋል። ይህን ስጦታ በዋዛ ፈዛዛ በቸለልተኝነት ከእጃችን ካመለጠ የሚከሰተው አሁን የምናየው ድርጊት ነው። ሰላም የሁላችንም እውነታ ነው። ሰላም የማያስፈልገው ሰው የለም። የዚህ የሰላም አስፈላጊነት የአንዱን ዝቅ የአንዱን ከፍ ያደርጋል። የህይወታችን ዋጋ ትርጉም የሚሰጥ ነው። የህይወታችን ትርጉም ዋጋ በሚያሳጣ ነገር ውስጥ የሚመጡ ነገሮችን ሁሉ አንድ ሆነን የጋራ የሚያደርገንን ሰላምን ለማረጋገጥ መተኛት የለብንም፣ መንቃት አለብን። የአማራ ክልል ሰላምና ደህንነት ቢሮ ምክትል ኃላፊ በሪሁን መንግስት የክልሉን ሰላም ለማረጋገጥ በሚያደርገው ህግ የማስከበር ዘመቻ አብዛኛው የክልሉ አካባቢዎች ሰላማዊ ልማት እየተከናወነባቸው መሆኑን ጠቅሰዋል። በዚህ መንገድ ማናችንም አሸናፊ እንደማንሆን በመገንዘብ ሁሉም አካል ወደ መተባበር ጎዳና እየመጣ ስለሆነ አሁን ባለው ተጨባጭ ሁኔታ ክልላችን ከአንጻራዊ ሰላምነትም ጭምር አልፎ በአንድ በኩል ህግ የማስከበር ስራውን የሰላሙን ስራ አጠናክሮ እየቀጠለ በሌላ መንገድ በከተማም ሆነ በገጠር የተጀመሩና አዳዲስ የመሰረተ ልማት ግንባታዎች የልማት ስራዎች በተቀናጀ መንገድ እንዲቀጥሉ በማድረግ ሂደት ጉልህ ሚና እየተጫወተ እንዳለ መገንዘብ ይኖርብናል ማለት ነው።
የአማራ ክልል ፖሊስ ኮሚሽን የኮሚሽነሩ ዋና አማካሪ ኮሚሽነር አበረ ተስፋ ሰላምን በዘላቂነት በክልሉ ለማስፈን ህዝቡን ያሳተፉ ተግባራት ማከናወን እንደሚያስፈልግም ገልጸዋል። ሰላም አስተማማኝና ዘላቂ ሊሆን ከተፈለገ ሙሉ የህዝብ ተሳትፎ ያስፈልጋል። ይሄን ተሳትፎ የምናደርገው ለማንም ብለን አይደለም፣ ለራሳችን ብለን ነው። የነገ ተስፋዎቻችን ልጆቻችን ሊማሩ በሰላም ወጥተን ልንገባ ከሆነ ይሄን የጸጥታ ኃይል መደገፍ አለብን። በየአካባቢው ያለ የጸጥታ አመራር መደገፍ አለብን። በየአካባቢው ያለ የወረዳ አመራር መደገፍ አለብን። በክልሉ ያለው የሰላም ችግር ዜጎችን ለምሬትና ለእንግልት እየዳረገ በመሆኑ በክልሉ ያሉ የታጠቁ ኃይሎች ለህዝባቸው ሰላም ሲሉ የሰላም አማራጭን እንዲከተሉም ተጠይቀዋል። ዜናዎቻችን እንደቀጠሉ ናቸው። በብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች የተመራ የልዑካን ቡድን በዛሬው ዕለት የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከልን በመዘዋወር ጉብኝት ካደረጉ በኋላ ከአመራሮቹና ሰራተኞች የተሰበሰበውን የ5.9 ሚሊዮን ብር ድጋፍ ለማዕከሉ መስራች ቢኒያም በለጠ አስረክበዋል። የአገልግሎቱ ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ማዕከሉ የያዘው ዓላማ የሚደገፍ ነው ብለዋል። የማዕከሉ መስራች ቢኒያም በለጠ በበኩላቸው ለተደረገው ድጋፍ ምስጋናቸውን አቅርበዋል። በዓላማው የዚህ አይነት ግዙፍ ነገር ሰዎች ሲተጋገዙ ደግሞ አንድ ላይ ቆመው ትልቅ ነገር መወጣት የሚችሉ መሆናቸውን፣ አብሮነት መሆኑን፣ መተጋገዝ መሆኑን፣ ሰውነት መሆኑን አይተናል። ሀሳቡን ደግፈናል። በቀጣይ አብረን መቆም እንችላለን የሚል አጋርነት ለማሳየት ነው። ይህን ያየ ሰው ከሚለብሰውም ቀንሶ መስጠት፣ ከሚበላውም ቀንሶ መስጠት፣ ነገ መውደቂያውን ዛሬ በሚሰራው፣ ዛሬ በሚለግሰው፣ ዛሬ በሚያዋጣው ጉዳይ የመደላደል ጉዳይ ነው። ሁላችንም ተደምረን የምንሰራው ነው ለነጋችን እጣፍ የሚሆነው። ለመቄዶንያ ይሄ ብዙ ነው። ምክንያቱም መቄዶንያ የውጭ ፈንድ የሌለው ቋሚ ገቢ የሌለው ድርጅት ነው። ከሰራተኛ በማስተባበር ክቡር አቶ ሬድዋን ኃላፊነት ወስደው አስተባብረው ነው ድጋፍ ያገኘ ነው። የመረጃ ደህንነት ሰራተኞች በሙሉ ሁሉም ነው ያዋጡት። እዚህ ላይ ከጥበቃ ጀምሮ ብዙዎቻችሁ መታችኋል። ያልመጣችሁ ለመታችሁ ጎብኙን። ለተደረገልን ድጋፍ በእውነት እጅግ በጣም ነው የማመሰግነው። በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ድጋፍ የሚደረግላቸው አረጋውያን ለተደረገው እገዛ ምስጋናቸውን አቅርበዋል። መቄዶንያ መታችሁ እንደዚህ መጎብኘታችሁ በጣም ለኛ ደስታችን ነው። ባይናችን ስናያችሁ አገልጋይ ናችሁ። ስራችሁ የተቃና ይሁን። እግዚአብሔር ይስጥልን። እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 የዛሬ አርብ ምሽት አጀንዳ ዘገባ ላይ ደርሷል። ቀደም ሲል ያስተዋወቅኳችሁ የመሶብ የአንድ ማዕከል አገልግሎት በተለይ እያደገ ላለው የኢትዮጵያ ኢኮኖሚ ያለው ሁለንተናዊ ፋይዳና አስተዋጽኦ እንደምን ይገለጻል ስንል ምን ፈትሸው ይሆናል። መጠነኛ ቅኝት ያደረግንባቸው ዘገባዎችም አሉ። ቀደም ሲል መግቢያ ላይ ያስተዋወቅኳችሁ እንግዳችንም ከደቂቃዎች በኋላ የሚቀላቀሉን ይሆናል። ከዚያ አስቀድሞ የመሶብ ማዕከል የዜጎችን አገልግሎት የማግኘት መብት ያረጋገጠና እንግልትን የሚያስቀር ስለመሆኑ ማዕከሉን የጎበኙ የክልል የስራ ኃላፊዎች ይናገራሉ። ይህንን መሰል አገልግሎት ወደ አካባቢያቸው ለማስፋትም እንደሚሰሩ ተናግረዋል። ተስፋዬ ለሜሳ
መሶብ የአንድ መስኮት አገልግሎት ማዕከል 12 የተለያዩ ተቋማት 41 አይነት አገልግሎቶችን እየሰጡ ይገኛሉ። የመሶብ ማዕከል የሚሰጣቸውን አገልግሎቶች የሁሉም ክልሎች እንዲሁም የአዲስ አበባና የድሬዳዋ ከተማ አስተዳደር የሲቪል ሰርቪስ ቢሮ ኃላፊዎች ጎብኝተውታል። የመሶብ ማዕከል የዜጎችን አገልግሎት የማግኘት መብት ያረጋገጠ እንዲሁም እንግልትን የሚያስቀር መሆኑን ማዕከሉን የጎበኙት የስራ ኃላፊዎቹ ተናግረዋል። የተቀናጀ ነው፣ አገልግሎቱም የተገናኘ ነው በኔትወርክ። ስለዚህ ፈጣን አገልግሎት እየሰጡ ናቸው። የድሮ አስተሳሰብ ተቀይሯል ማለት ነው። ሰውን ለማገልገል ፍላጎት አላቸው፣ ተነሳሽነት አላቸው። ዜጎችን ማገልገል አለብን የሚለውን አስተሳሰብ ይዞ እየሰሩ እንዳሉ ነው ለመታዘብ ቻልኩት ማለት ነው። ለተገልጋይ ምቹ የሆነ ቢሮ ክሊር የሆነ አቅጣጫን የሚያመላክት ምን እንደሚሰራ ማጋ ምን እንደሚስተናገድ ሌአውቱና ዲዛይኑ ስትራክቸሮቹ የተሰሩበትና አጠቃላይ ስትራክቸሩ መሰረተ ልማቱ ደግሞ በቴክኖሎጂ የታገዘ መሆኑን ተገዝበናል። በአንድ ስፍራ ላይ የብዙ ተቋማትን አገልግሎት ማግኘት በተለይ ለተገልጋዩ የሚሰጠው እፎይታ ቀላል አይደለም። አጠቃላይ የዲጂታል ኢኮኖሚያችንን ወደ ተሻለ ደረጃ ከፍ ለማድረግ የሚኖረው ፋይዳ ቀላል አይደለም። ኮምፕሌንት ያደረገው ስለዚህ እንደ አንድ ፒላር ወይ ፖይንት ልንጠቀምበት እንችላለን። የከስተመር ኤክስፒሪየንስን ፎሎ እናደርግበታለን ማለት ነው። በመሶብ የአንድ መስኮት አገልግሎት ያዩትን በየአካባቢያቸው ለመተግበር እንደሚሰሩም ነው የስራ ኃላፊዎች የገለጹት። ህብረተሰቡ የሚያሰማውን ቅሬታ እረፍት ለመስጠት የአገልግሎት አሰጣጥ ችግርን የሚፈታ ስርዓት ዘርግተን ቶሎ ወደ ስራ ለመግባት አቅም የሚፈጥር ስራ ስለሆነ እኛም ዝግጅታችንን ከዚሁ አንፃር ወደ ተግባር ለመቀየር ሙሉ አቅም ይሰጠናል። ለዛ ጥሩ አቅም ነው ብዬ አስባለሁ። ዛሬ መጣነው እዚህ ለማየት ብቻ አይደለም፣ አይተን ወደ ክልላችን ወስደን ክልል ላይ እንዴት ኦርጋናይዝ እንደምናደርግ ለማየት ነው። ስለዚህ በቂ ዝግጅት ያው እያደረገን እንገኛለን። በቅርብ ጊዜም አስመርቀን ለህዝቡ ለአገልግሎት ጊፍት የምናደርግ ይሆናል ማለት ነው። እኔ በአጠቃላይ ያየሁት ነገር እጅግ ኢንስፓየር አድርጎኛል። በክልላችን ደረጃ በቅርብ ጊዜ ውስጥ ከክልላችን መንግስት ጋር በመመካከር ወደዚሁ ስራ ውስጥ ለመግባት ጉዳዩ ከሚመለከታቸው አካላት ጋር በመመካከር በክልላችንም ተግባራዊ እናደርጋለን። ከዚሁ ዘገባ ጋር በተያያዘ በመሶብ የአንድ መስኮት ማዕከል ቀልጣፋ አገልግሎት እያገኙ ስለመሆኑ ተገልጋዮች ለዘጋቢያችን ተስፋዬ ለሜሳ ነግረውታል። ዘገባውን እስኪ ተከታተሉትና እንመለስ። ወጣት ፋሲል ዘገየ በመሶብ የአንድ መስኮት ማዕከል አገልግሎት ለማግኘት መጥቶ ነው ያገኘ ነው። ከዚህ በፊት የብሔራዊ መታወቂያ ቁጥር ለማግኘት ፈልጎ በወረፋ ምክንያት እስካሁን ማግኘት አልቻለም። ከዚህ በፊት ፋይዳ ተመዝግቤ ነበር፣ ነገር ግን አሁን ግን ወደ መሶብ ማዕከል በመምጣቱ በጥቂት ደቂቃዎች ውስጥ አገልግሎቱን ማግኘቱን ይናገራል። መስተንግዷቸው በጣም አሪፍ ነው። ሌላ ቦታ ላይ በጣም ብዙ ነው የምትብላለው። ለምሳሌ የሆነ ተቋም ላይ ትሄዳለህ፣ ከዛ በኋላ ደግሞ ሌላ ተቋም ላይ ትሄዳለህ። ብዙ ጊዜ ነው የፈጅብህ። እዚህ ግን ሁሉም ተቋማቶች አንድ ላይ ስለሆኑ በዚቹ ስለሆነ በጣም አሪፍና ጥሩ ነገር ነው። ለዚህ ያሉት ተቋማት ጠቅላላ በአንድ ላይ የተቋቋሙ ተቋሞች ናቸው። ስለዚህ ትራንስፖርት ወጪ የለብም፣ ጊዜ ወጪ የለብም። በዛ ላይ እኔ አሁን ከዚህ በፊት የናሽናል አይዲ እስካሁን አልደረሰኝም ነበር፣ ነገር ግን እዚህ ጋር በ3 ደቂቃ ውስጥ ደርሶኛል። በተመሳሳይ የኢሚግሬሽን አገልግሎት ለማግኘት ወደ መሶብ ማዕከል የመጣው ሳሙኤል ባገኘው አገልግሎት መደሰቱን ገልጿል። የሚገርም ነው። ከቢሮ ጀምሮ ያለው አስተናጋጆቹ ከበር ላይ ጀምሮ የሚገርም መስተንግዶ ነው ያላቸው። አሪፍ ነው፣ ደስ ይላል። እንደዚህ አይነት መሰል የመንግስት ድርጅቶች ከዚህ ተሞክሮ ወስደው ተሻለ አገልግሎት ለማህበረሰቡ ቢሰጡ ደስ ይለኛል። ቶሎ መጥቼ ወረፋም የለም ምናምን። ሌላ ቦታ ብሄድ ብዙ ቦታ ሄጃለሁ፣ መንግስት መስሪያ ቤት በጣም ብዙ ወረፋዎች አሉ። እዚህ ግን ምንም ወረፋም የለም። ጊዜን በአግባቡ ተጠቅሜ አገልግሎቱን በአሪፍ ወስጄ ለመሄድ እየሄድኩ ነው። መንገድ ላይ ያገኘኝና በእኔ ተመችቶኛል፣ ደስ ብሎኛል። በመሶብ የአንድ መስኮት ማዕከል ውስጥ አገልግሎት እየሰጡ የሚገኙ ተቋማትም ለደንበኞቻቸው ቀልጣፋ አገልግሎት መስጠት እንደቻሉ ይናገራሉ። ማንኛውም ሰርቪስ ሴንተር አገልግሎት ለማግኘት ስትሄድ በሰልፍ ነው።
ሰው ተሰልፎ ብዙ ሰልፎች አሉ እና እዛ እኛ ላይ የሚፈጥረው ጫና ነበር። እኛ አገልግሎት ለምንሰጠው ኦፊሰሮች ጫና ይፈጥርብን ነበረ። አሁን ላይ ኪው ማኔጅመንት ሲስተም አለ። በዛ መሰረት ይመጣል። እኛ ተረጋግተን እናስተናግዳለን። ስለዚህ ኢንቫይሮንመንቱ እንደምታየው ነው። የመጀመሪያውና ዋናው እንግልት ይቀንስላቸዋል። ከስተመሩ እንዳይጉላላ የትም ሳይሄድ ማለት ነው። በጣም ደስ ይላል። አንደኛ ቆንጆ ነው ቤቱ እንደምታየው ደስ ይላል። ደስ እያለን ነው ከስተመሮችን የምናስተናግደውና ለኛም ቀለል ብሎ ነው እያስተናገድን ያለነው። እንቀጥላለን። የተወደዳችሁ ቀደም ሲል ባስተዋወቅናችሁ የአጀንዳ ዘገባችን ዙሪያ የመሶብ የአንድ ማዕከል አገልግሎት ዝማኔን በተመለከተ ጥቂት መረጃዎችን በወፍ በረር ላስቃኛችሁ። መሶብ የአንድ ማዕከል አገልግሎት እንግዲህ ተመርቆ አገልግሎት መስጠት ከጀመረ ወዲህ በርካታ አገልግሎቶችን ማግኘት የሚያስችሉ ተቋማት አብረውት ያሉበት ነው። የቆየና የተጎዳን ህንፃ ወደ ዘመናዊ ህንፃ መለወጡ፣ በሀገር ውስጥ ደግሞ የለማ ሶፍትዌር ገቢራዊ የተደረገ መሆኑ ምናልባትም ኢትዮጵያ የዲጂታል ኢኮኖሚ እውን ለማድረግ በምታደርገው እንቅስቃሴ ውስጥ የራሱን አስተዋጽኦ እንደሚያደርግ ቁልፍ አላባውያን መካከል አንደኛው አድርገን ልንወስደው እንችላለን። ሌላኛው በታደሰ አመለካከት አገልግሎት የሚሰጡ ተቋማት የተሰባሰቡበት መሆኑ ነው። አዲስ አስተሳሰብ፣ አዲስ ርዕይ፣ እውነትም አዳዲስ አስተሳሰቦች ለኢትዮጵያ ያስፈልጋታል ሲባል አንደኛው መገለጫና ማሳያ ይሄው የመሶብ አገልግሎት አድርገን ልንወስደው እንችላለን። ከአላባውያን መካከል የሚጠቀሱትን ነው ቀደም ሲል እንግዲህ ለማስተዋወቅ የሞከርኩት። ማዕከሉን የሚገልጡ ሶስት ቁልፍ አላባውያን ቀደም ሲል አስተዋውቂያችኋለሁ። 12 ተቋማት በአንድ ጣሪያ ስር ይገኛሉ። 41 የሚሆኑ የተለያዩ አገልግሎቶችን ጊዜና ጉልበትን ሊቆጥብ በሚችል ደረጃ በአግባቡ ተደራጅተውና ተሰንደው አገልግሎት መስጠት የሚችሉ ናቸው። ለዜጎች እንግልትን በመቀነስ ረገድ የአገልግሎትን እርካታ ከምናገኝባቸው ተቋማት መካከልም የስብስብ መገለጫዎች አድርገን ልንወስዳቸው እንችላለን። አንዱን ተቋም ከሌላኛው ተቋም በቴክኖሎጂ ለማስተሳሰር የተሄደበት ርቀትም እጅግ አስደናቂ ነው። አገልግሎቱን የጎበኙ ቀደም ሲል በዘገባዎቻችን እንዳስቃኘናችሁ ለማለት ያክል ነው። እንግዲህ ለአብነት ያክል ከተሰባሰቡ ተቋማት መካከል የብሔራዊ መታወቂያ፣ ኢንቨስትመንት ኮሚሽን፣ ንግድና ቀጠናዊ ትስስር ሚኒስቴር፣ ኢትዮ ቴሌኮም፣ ፖስታ ቤት፣ ኢሚግሬሽንና ዜግነት አገልግሎት ከዋና ዋና መስሪያ ቤታቸው ውጪ በመሶብ የአንድ ማዕከል አገልግሎታቸውን እየሰጡ የሚገኙ ተቋማት መካከል በርካቶቹ ከ41ዎቹ መካከል የሚጠቀሱ ናቸው። ለአብነት በምረቃ ስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ አህመድ ያሳለፉት አንድ ሁነኛ መልእክት አለ። እስኪ እሱም መልእክት እንጋብዛችሁና ደግሞ እንመለሳለን። አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችም ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል። ሰዎች በቀላሉ ሰርቪስ አያገኙ። ይሄን ለመፍታት ሁለት መንገድ ነው መንግስት የተከተለው። አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር ነው። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈርዬ ያዘ የሚሄደው ሲስተም ስንጠቀም። በእርግጥም የሌሎች ሀገራት ተሞክሮ የአንድ ማዕከል አገልግሎት መስጠታቸው ወይ ደግሞ ዜጎች ማግኘታቸው እንግልትን ቀንሶ ከዚህ በፊት ይታይ የነበረውን ቢሮክራሲ ሙሉ በሙሉ በማስቀረት ወደ ዘመንና በለጸገ ህይወት እንዲሸጋገሩ ማህበራዊ ረፍት እንዲያገኙም እንዳደረጋቸው መረጃዎች ያሳያሉ። እዚህ ጉዳይ ላይ ልናቆያችሁ ነው። ተጨማሪ ምላሽና ማብራሪያ እንዲሰጡን ዶክተር ጸጋዬ ደግነህ ከጀርመን በርሊን የምጣኔ ሀብት አስተዳደርና የፓብሊክ ዲፕሎማሲ ተመራማሪው አሁን ከኔ ጋር ይገኛሉ። ዶክተር ለጊዜዎት አብዝቼ ነው የማመሰግነው። በዘገባዎቻችንም ቀደም ሲል ለማጋራት በሞከርኩት መረጃና በጠቅላይ ሚኒስትር አብይ አህመድ መልእክት የአገልግሎት አሰጣጡን ከማዘመን አንጻር የመሶብ የአንድ ማዕከል አገልግሎት በርካታ የፌዴራል ተቋማት የተሰባሰቡበት እንደመሆኑ መጠን የአውሮፓ ሀገርን ተሞክሮ ንጻሬውን በማንሳት እንዴት ይገልጹታል? እርስዎ ካሉበት ሀገር አኳያ የእኛን ዝማኔ እንዴት አዩት?
አመሰግናለሁ አቶ ሰለሞን። እንግዲህ ይሄ ዋን ስቶፕ ሰርቪስ ሴንተር የሚባለው አንዳንዱ ለምሳሌ ሲንግል ዊንዶው ይባላል ወይም ኦል ኢን ዋን ሁሉንም የሚያሳልጥ ወይም የአንድ መስኮት አገልግሎት ብለው የሚያቀርቡት ናቸው። እንግዲህ እንደዚህ አይነት አሰራሮች ከተጀመሩ ትንሽ ቆየት ብሏል። በተለይ ዲጂታል ኢንፍራስትራክቸር መቅረብ ከጀመረበት ጊዜ ጀምሮ የሃርቫርድ ዩኒቨርሲቲ ለምሳሌ ባደረገው ጥናት 8.8 ትሪሊየን ዶላር በአመት በዛ ሴቭ ማትረፍ ማስቀረት እንደሚችል ነው። ጀርመን ካየን ለምሳሌ 69% የሚሆኑ ካምፓኒዎች ይሄንን ይጠቀማሉ። ወደ 35% የሚሆን ሴቪንግ ይኖራቸዋል እና እንግዲህ በመናይበት ሰዓት ዋናው እዚህ ላይም እንዳየሁትኝ እንደተጠቀሰውም ቢሮዎችን የአገልግሎት መስኮችን በማዋሃድ በተናጠልም በጋራም ግልጋሎት ሊሰጡ የሚችሉበት ነው። መሰረቱ የዲጂታል ቴክኖሎጂን መጠቀም ነው። ፈጣን፣ ውጤታማ፣ ፍትሃዊ፣ አገልጋይ ተኮር፣ ግልጽ የሆነ መከታተል የሚያስችል ቢሮክራሲን፣ ሙስናን በተለይ ደግሞ መንገላታት የሚባለውን ጊዜን እያንዳንዱ የምናጠፋው ጊዜ ብር ነው፣ ዶላር ነው፣ ሃርድ ከረንሲ ነው። ወጪን ስጋትን የሚቀንስ ነው። ተገልጋዩን በሌላ በኩል ደግሞ የሚያበረታታ ነው። ትኩረትና ክብር የሚሰጥ ነው። አሁን እዚህ ላይ እንደሰማነው እንዳየነው ሌላው ደግሞ እንዴት ነው ይሄ ማዕከላዊ አስተዳደርን፣ ፈቃዶችን፣ ላይሰንሶች፣ አወጣጦችን የስራ ፍሰታቸውን ውጤታማ በሆነ መልኩ መቀየስ የሚያስችል ነው እና አሁን እንደዚህ አይነት ነገሮች እዚህም አውሮፓ በምናይበት ሰዓት የዲጂታል ፕላትፎርሞችን መድረኮችን የሚፈጥር ነው። እዚህ ላይም ተጠቅሷል። የዜግነት ግልጋሎት፣ የኢንዱስትሪ፣ የንግድ ፈቃድ፣ የትምህርትን በተመለከተ እነዚህን ይታዩና እንግዲህ የአይቲ ሰዎች የአልጎሪትም የሚባል አለ። አንድ ሰው እዛ ሴት ተጨማሪ ምንድን ነገር ያስፈልገዋል በማለት በየጊዜው እየተጣመሩ የሚሄዱ ግልጋሎቶችም እዛ ላይ ይመጣሉ ማለት ነው። እኛ እዚህም አውሮፓ የምናየው አለ ይሄ ቢዝነስ ቱ ኮንሱመር የሚባል ከንግድ ወደ ተጠቃሚው። አሁን ጀርመን ቁጭ ብሎ ፈረንሳይ፣ ጣሊያን መሸጥ፣ ኢትዮጵያ ቁጭ ብሎ ኬንያ፣ ሱዳን ወይም ሩዋንዳ መሸጥ የሚቻልበትን ሁኔታ ላይ እንደዚህ አይነት ነገሮች በጣም ጠቃሚ ናቸው። ምክንያቱም በየቦታው እየሄደ የንግድ ፈቃድ አያወጣም። አንድ ቦታ ላይ ያንን ማስጨረስ ይቻላል። ይሄ ኢ-ገቨርነንስ የሚባለው ነው እና ህዝብንም ተጠቃሚውንም ነጋዴውንም መንግስትንም የሚያረካ ነው እዚህ አውሮፓ ያለ። ዶክተር ብዙ ጊዜ በስራ ባህል በዲጂታል ማይንድ ሴት እና እውቀት ሽግግር ላይ ስልጠናዎች ሲሰጡ አያለሁ። ብዙዎች በግል የሚያውቁትም እዚህ ዘርፍ ላይ የተሻሉ እንደሆኑ ይነሳል። ምናልባት እንግልትን በመቀነስ ረገድ ከላይ የጠቀስኳቸውን የእርሶን ዘርፎች በማጉላት የውጭ ቀጥታ ኢንቨስትመንትን በማምጣት ረገድ ያው ይሄን ማነሳው ብዙ ጊዜ ከቢሮክራሲ ነፃ የሆነ አስተዳደርን የውጭ ቀጥታ ኢንቨስትመንት ስለሚጠይቅና ስለሚፈልግም ነው ይሄን ማነሳው። ከዚህ አኳያ ምን ያክል ጉልበት አለው ይሄ አሁን የአንድ ማዕከል የመውሰብ አገልግሎት? ጥሩ ጥያቄ ነው። እዚህ ላይ ካየን አንዳንድ እንዲያውም የአፍሪካ ሀገሮች አሁን እነ ኡጋንዳ እና ሩዋንዳ ይሄን ሀሳቡ ገብቷቸው እስያ ሀገሮችም አሉ እዚህ ሀሳቡ ገብቷቸው የውጭ ዳይሬክት የቀጥታ ኢንቨስትመንትን ለመሳብ እየሰሩበት ያሉ እና ይሄ እንዴት ነው ኢንቨስተሮች የሚፈልጉት ቶሎ ነገር በቀላሉ በቶሎ እንዲያልቅላቸው ነው። ለነሱ የሚያጠፉት እያንዳንዱ ጊዜ ቅድም እንዳልኩት ሃርድ ከረንሲ ነው። ለኢትዮጵያም የምናጣው ሃርድ ከረንሲ ነው እና የፈቃድ በመስጠት ታክስ በመክፈል በአስተዳደራዊ መሟላት የሚገባቸው ጉዳዮች ላይ መቀላጠፍ ነው የሚያስፈልገው እና ይሄ ከፍተኛ ውጤት የሚያመጣ ነው። ቅድም ተናግሬ ያለውኝ በትሪሊየን የሚቆጠር ነው በአለም ላይ እንደዚህ አይነት ማዕከላት መኖር ወጪ የሚቀንሰው። ከዛም አልፎ እንደኛ አይነቱ ዳያስፖራም ኢንቨስት ለማድረግ በምንመጣበት ሰዓት ቢሮክራሲውን በመፍራት ብዙም ደግሞ የተጉላላ ይኖራል። በመጉላላት የሚኖረውን ችግር ሊቀርፍለት እንደሚችል በሚያይበት ጊዜ የመነሳሳት ይኖራል እና ይሄ አንደኛ ዲጂታል ትራንስፎርሜሽን ለሀገሪቱ ገጽታም ለኢንቨስትመንትም
ግንባታ ወሳኝነት ያለው ይመስለኛል። ይሄን የመጨረሻ አረጋዋለሁ ዶክተር። እንግዲህ የህዝቡን እንግልት ማስቀረት አንደኛው የመንግስት ዋነኛ ተልዕኮ ተቋማት ሲገነባ የመንግስት ዋነኛ ተልዕኮ ይመስለኛል። በህዝብና በመንግስት መካከል መተማመን እንዲፈጠር፣ የስራ ባህል እንዲያድግ፣ ይልቁንም ደግሞ ኢንቨስትመንቱ ሰፍቶ አገልግሎት የሚሰጡ ተቋማት እንዲዘምኑ በማድረግ ረገድስ ያለው አስተዋጽኦ እንዴት ይገለጻል? እንግዲህ ዓለማችን በዲጂታል ለውጥ ውስጥ ነው ያለችው። በከፍተኛ ፍጥነት ነው ይሄ ዲጂታል ለውጥ። እንግዲህ ይሄ ደግሞ ሲሆን የስራ ባህልና የአስተሳሰብ ለውጥ ከዚህ ጋር አብሮ የሚሄድ ነው። እዛ ላይ የስራ ፖሊሲ፣ ፍልስፍናችን፣ ስነ ምግባር፣ እነዚህ ተገዥነት፣ ምልአትነት፣ የኮምፕላያንስ ኢንቴግሪቲ፣ ዲሲፕሊን በዲጂታል ውስጥ የሚሄዱ ናቸው እና ዋናው እዚህ ላይ እንደ ችግሩ ነው ጎልቶ የሚወጣው መጉላላት ስንል ቢሮክራሲ ነው። ቢሮክራሲ ማለት እንግዲህ ቢሮክራሲ ማለት ብዛተ ውሳኔ ማለት ነው። ቢሮክራሲ ማለት መጉላላት፣ የቀጠሮ መንጋጋት፣ ወረፋዎች፣ ቸልተኝነት፣ መጨናነቅ፣ ሙስና ወይም እምቢባይነት ኔጋቲቭ እሳቤዎች ሲሆኑ ነው እና ይህንን ለመቅረፍ ዲጂታል አሰራር ከፍተኛ ውጤት ያለው ነው። በተለይ ዲጂታል ተኮር የሆነ የስራ ባህል መገንባት፣ የባለሙያ ባህል መፍጠር እና እንደዚህ በአንድ ማዕከል ተገልጋዮችን ፍትሃዊነታቸውን ሊያረጋግጥ የሚችል የስራ መስክ መገንባት ያስፈልጋል። እንግዲህ መንገላታትን ብዙዎቻችን የምናውቀው ነው ጉዳይ ለማስፈጸም እና እነዚህን ለመቀነስ እንግዲህ አንደኛው ይሄ ከአናሎግ ወደ ዲጂታል ከተዋረዳዊ አሰራር መቀነስ፣ ይሄ ሲንግል ፖይንት ኦፍ ኮንታክት አሁን እንዳየዋቸው በምስል ላይም የስራ ግንኙነት በአንድ ብቻ መገደብ ነው። አሁን ጀርመን ሀገር እኔ ጉዳይ ሲኖረኝ ማን እንደሚፈጽመው ማን እንደሚሰራው አላውቅም። ሂጄ እዛ መስኮቱ ጋር ሰጣለሁኝ፣ የሚጨመር ነገር ካለ ተጠርቼ እዛ ሄዳለሁ እንጂ ሰውየውን ስም የትኛው አስፈጻሚ የማውቀው ነገር የለም እና ይሄ በጣም ወሳኝ ነው። ለዚህም ነው ጀርመን አሁን የቢሮክራሲ መቀነስ ህግ ብለው እስከ 6.7 ቢሊዮን ዩሮ በአመት ማዳን ችለዋል። ግን ያም እንደገና በቂ አይደለም። የምናያቸው ነገሮች አሉ። አሁን የግለሰብ ሲቀየር፣ ሲታመም፣ ስብሰባ ሲገባ እንትኑ ይቀራል። ያንንም የሚቀርፍ ይመስለኛል እንደዚህ ነገር መስሪያ ቤቶች ይሄ የማረጋገጫ የሚባል ነገር አለ። ያ ባህልንም መቀየር መቻል አለብን። አንድ ሰርቲፊኬት ከሰጠው አካል ተረጋግጦ እስከሆነ ድረስ ለዛ ደግሞ ማረጋገጫ አምጣልኝ ወይ ውልና ማስረጃ አምጣልኝ እንዲህ አይነት ነገሮች ይኖራሉ። ያንን የሚቀየር ባህል ይመስለኛል ዲጂታላይዜሽን። ሌላው ደግሞ በሁለት የመንግስት መስሪያ ቤቶች መካከል አንድን ባለ ጉዳይ በቀጥታ እንዲያገናኝ ማድረግ የለበትም። አሁን ለምሳሌ እኔ ከዚህ መስሪያ ቤት እንጂ ከዛኛው ደግሞ ማረጋገጫ አምጣልኝ ሳይሆን እነሱ በውስጥ የሚጨርሱት መሆን መቻል አለባቸው። ለዛ ደግሞ ዲጂታላይዜሽን በጣም የሚያሳካ ነው እና በእንደዚህ አይነት በመናይበት ሰዓት ዲጂታላይዜሽን እነዚህ መንገላታቶችን የሚቀንስ እንደዚህ አይነት ማዕከላዊ ቦታዎች የስራ ክህሎቶችን የስራ ውጤታማነቶችን በተለይም ደንበኛው ተገልጋዩ እርካታን የሚሰጥ ነው፣ ክብር የሚያገኝበት ነው እና አሁን እዚህ የምናያቸው የስራ ባህሎች ዲዛይን ቲንኪንግ የሚባለው ቁጭ ብለው ሲያስቡ የሆነ ፕሮጀክት የሆነ እሳቤ ደንበኛውንም ተገልጋዩንም እያሰቡ ነው። እሱ ምን ይላል እሷ ምን ትላለች በሚል ነውና እንዳየሁትኝ ተገልጋዮቹ የረኩ ነው። እንደዚህ አይነት ነገር በሰፊው እና በተጠናከረ መልኩ መቀጠል ያለበት ብዬ ገምታለሁ። መልካም። የምጣኔ ሀብት አስተዳደርና የፐብሊክ ዲፕሎማሲ ተመራማሪው ዶክተር ጸጋዬ ደግነህ ከጀርመን በርሊን በቀጥታ መስመራችን ሰፋ ያለ ምላሽና ማብራሪያ እንደዚሁም ተሞክሮን ስላጋሩን በተመልካቾች ስም አብዝቻ አመሰግናለሁ። መልካም ጊዜ ይሁንልዎት። አመሰግናለሁ። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። በተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው።
ገንዘብ ሲቢ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ አሁን የደረሰን ዜና አለ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ታዬ አጽቀሥላሴ ከሩሲያ 80ኛ ዓመት የድል በዓል አከባበር በተጓዳኝ ከሀገሪቱ ፕሬዝዳንት የዓለም አቀፍ ትብብርና ትራንስፖርት ዘርፍ ልዩ አማካሪና ተወካይ ኢጎር ሌቬቲን ጋር ተወያዩ። በውይይታቸውም ኢትዮጵያና ሩሲያ በሎጂስቲክስና በትራንስፖርት ዘርፍ ያላቸውን ትብብር ማጠናከር በሚቻልበት ሁኔታ ዙሪያ መክረዋል። ኢትዮጵያ በከፍተኛ ደረጃ እየሰራችበት የምትገኝበትን ቀጠናዊ የመሰረተ ልማት ትስስር ለማጠናከር ትብብር እንደሚያስፈልግም አጽንኦት ሰጥተዋል። ፕሬዝዳንት ታዬ በዚህ ወቅት ኢትዮጵያና ሩሲያ የረዥም ዘመን ጠንካራ ግንኙነት እንዳላቸው አውስተው ከቅርብ ጊዜ ወዲህ ግንኙነታቸው በይበልጥ እያደገ ስለመምጣቱም ገልጸዋል። ኢትዮጵያ በቀጣናው ትልቅ ኢኮኖሚ ያላት ሀገር መሆኗን በማንሳት የሎጂስቲክስ እና የትራንስፖርት መሰረተ ልማትን በትኩረት እያስፋፋች እንደምትገኝም ተናግረዋል። ፕሬዝዳንቱ ሩሲያ በሎጂስቲክስ ዘርፉ ከፍተኛ ልምድና አቅም እንዳላት ጠቅሰው ኢትዮጵያ በዚህ ዘርፍ በጋራ ለመስራት ቁርጠኛ ስለመሆኗም አረጋግጠውላቸዋል። በዚህ ረገድ የትብብር ቁርጠኝነትን ወደ ተግባር መቀየር እንደሚገባም አጽንኦት በመስጠት ጭምርም ፕሬዝዳንቱ የዓለም አቀፍ ትብብርና ትራንስፖርት ዘርፍ ልዩ አማካሪና ተወካይ ኢጎር ሌቬቲን በበኩላቸው ተጠናክሮ የቀጠለው የሩሲያና የኢትዮጵያ ግንኙነትን አድንቀዋል። ኢትዮጵያ ለሩሲያ በአፍሪካ ስትራቴጂካዊ ጠቀሜታ ያላት ሀገር እንደሆነች ጠቁመው ሀገራቸው ዲፕሎማሲያዊ ትብብርን አጠናክራ ለመቀጠል ቁርጠኛ ስለመሆናቸው ተናግረዋል። የሩሲያ መንግስት በኢትዮጵያ አዳዲስ የቴክኖሎጂና የትራንስፖርት ፕሮግራሞችን ለመጀመርና ቀጠናዊ ትስስርን ለማዘጋጀት ለማጠናከርም ዝግጁ ስለመሆናቸው አረጋግጠውላቸዋል። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናስቃኛችሁ። በአፍሪካ የካርበን ሽያጭ ንግድ እያደገ ስለመምጣቱ ተገልጿል። የዘርፉን እንቅስቃሴ ለማሳደግም በአረንጓዴ ልማት ላይ ትኩረቱን ያደረገው የአሜሪካ ኩባንያ ማይስቶ ከአፍሪካ ከተሰኘ ኩባንያ ጋር ስምምነቱን አካሂዷል። በስምምነቱም በአፍሪካ አህጉር እያደገ የመጣውን የካርበን ሽያጭ የሚገኘውን ገቢ ከ100 ሚሊዮን ዶላር እንዲበልጥ እየተሰራ ስለመሆኑ ተቋሙ ይፋ አድርጓል። ይህም በአህጉሩ የካርበን ሽያጭ ንግድ እያደገ መምጣቱን የሚያመላክት ስለመሆኑ በመግለጽ ጭምርም ስምምነቱ የችግኝ ተከላና የታዳሽ ኃይል አቅርቦት ላይ ባለሀብቶች መዋለ ንዋያቸውን እንዲያፈሱ ለማድረግ ምቹ ሁኔታን እንደሚፈጥርም ተጠቁሟል። ተቋማትና ግለሰቦች የካርበን ልቀታቸውን እየቀነሱና ታዳሽ ኃይልን የመጠቀም ልምዳቸውን እያዳበሩ ሲመጡ አፍሪካ ከካርበን ንግድ የምታገኘውን ጥቅም በእጅጉ ከፍ እንደሚልም ይጠበቃል። በፈረንጆቹ አቆጣጠር እስከ 2030 ከ100 ሚሊዮን ዶላር ገቢ በላይ ያስገኛል የተባለው ይሄው የካርበን ንግድ ሽያጭ በአፍሪካ አህጉር የሚገኙ ተቋማትና ድርጅቶች በአረንጓዴ ልማት ላይ ያላቸውን እንቅስቃሴ ከፍ እንደሚያደርገው የዘገበው ሲጂቲኤን አፍሪካ ነው። በመጨረሻም ስፖርት፣ መሐመድ ሳላህ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። የእግር ኳስ ጸሐፊዎች ማህበር በ2024-25 የውድድር ዘመን የዓመቱ ምርጥ ተጫዋችን ይፋ አድርገዋል። በዚሁ መሰረት የሊቨርፑሉ የፊት መስመር ተጫዋች መሐመድ ሳላህ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ተብሎ ስለመመረጡ ይፋ አድርገዋል። ሳላህ በሽልማቱ ታሪክ በርካታ ድምጾችን በመሰብሰብ ያሸነፈ ተጫዋች በመሆኑም አዲስ ታሪክን ስለመጻፉ ተዘግቧል። ለሽልማቱ ድምጽ ከሰጡ ጋዜጠኞች መካከል 90 በመቶ ያህሉ መሐመድ ሳላህን ስለመምረጣቸውም ተጠቅሷል። መሐመድ ሳላህ ለሶስተኛ ጊዜ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ሽልማትንም አሸንፏል። የእግር ኳስ ጸሐፊዎች ማህበር ከየትኛውም የእንግሊዝ ክለብ በላይ ለሊቨርፑል ተጫዋቾች 16 ጊዜ ሽልማት አበርክቷል። የተወደዳችሁ ለዛሬ አርብ ምሽት ያልነው ኢቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። ምርጫችሁ አድርጋችሁን ኢቢሲን ስለተከታተላችሁ አብዝቶ ደስ ይለናል። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት በሰላም ቆዩ።